እህቴ ጭራሽ አንገቷ ተቆርጦ ነው የሞተችው? አይ ውሸት ነው። ውሸት? ምን አይነት ከሃዲ ናት? ቆይ አንገቷ ተቆርጦ እናንተ ጋር አልተላክላችሁ? በቃ ባለቤቴን ከዚህ በላይ እንድትናገራት አልፈልግም። ሰማን? ዝም በል አንተ ስጋ። አንተ የራስህን ውሳኔ ነው መወሰን ያለብህ። እንዴ ፍጹም፣ እኔ እንዴት እህቴ እንድትሞት አደርጋለሁ? እንዴት አታውቂም? እንዴት ነው ማታውቂው? ማን ነው በዚህ ምሽት የሚያውቀው? ማን ነው? ማን አንተ? ምን ፈልገህ ነው ቤቴ? እህቴ ነው የምፈልገው። እህቴ ይቅርታኝ ወንድም፣ ቤት ተሳስተህ መሆን አለበት። እባክህ ውጣልኝ። ሀዘን ይለወጣበት። ፍጹም ሄለን እባክሽ የሰማኸው ነገር ውሸት ነው በይኝ እባክሽ። ሄለን ይህን ሰውዬ ታውቂዋለሽ? የመስኪ ወንድም ነው። እህቴ ምንድን ነው የሆነችው? እህቴ ምንድን ነው የሆነችው? ንገረኝ። ተረጋጋ ፍጹም፣ እባክህ ተረጋጋ። እህቴ ተረጋጋ እባክህ። ወይኔ መስኪ፣ ወይኔ ተረጋጋ። ተረጋጋሽ። የተፈጠረውን አንድ ባንድ ተገላ ነው የምትሉኝ? ማን ነው ይሄንን ያደረገው? ንገሩኝ። ይሄንን ያደረገው ማን ነው? ህይወቱን ሲኦል ነው ማደርግበት። ንገሩኝ። ገና እኮ ገዳዩ አልታወቀም። እንዴት ነው ገዳዩን የማታውቁት? ጠላቷ ማን እንደሆነ እንዴት ነው የማታውቁት? እኛም ያወቅነው በስጦታ መጠቅለያ። የኔ ወንድ ጉዳዩን ፖሊስ ይዞታል። ፖሊስ ምናምን አትበልኝ። ወንድ ባለበት ቤት የሴት ልጅ ግድያ ሲፈጸም እያየ እጅን አጣጥፈ ቁጭ ብለህ ፖሊስ ምናምን ትለኛለህ? እንዴ ፍጹም ተረጋጋ እንጂ። ምንድነው? አልረጋጋም። እንዴት ነው የምረጋጋው? አንድ እህቴን ነው ያጣሁት። ብቸኛ እህቴን የተገደለችብኝ። ለምንና በማን እንደተገደለች እንኳን ሳታውቁ ቤት ውስጥ ተቃቅፋችሁ ተኝታችኋል። ይኸውልህ እኛ ሀዘን ይገባናል። አንተ እንደምትለው ግን እኛ እጃችን አጥፈን አልተቀመጥንም። በቃ አንተ የኔ ህመም አይገባህም፣ ሊገባህም አይችልም። ትሰማኛለህ? እህቴን የገደለውን ሰው አሳድጄ እገለዋለሁ። እሷ ላይ እንደዚህ አይነት ድርጊት የፈጸሙትን በሙሉ እያሳደድኩኝ እገላችኋለሁ። እገላችኋለሁ። እትዬ ታዲያ አንቺ ምን አስፈራሽ? ገዳዮቹን እንደሆነ ፖሊሶቹ እየፈለጓቸው ነው። እኔ አልፈራውም፣ ግን ፍጹም በጣም ኃይለኛ ሰው ነው። ምናልባት ያልተጨበጠ ወሬ ይዞ እንዳይረብሽኝ ፈርቼ እኮ ነው። ሄሊ ዝም ብለሽ በሚያስጨንቅ ነገር አትጨነቂ። አሁን ትኩረት ማድረግ ያለብን ፍጹም ሳይሆን እነዚህ ወንጀለኞች ይያዛሉ አይያዝም የሚለው ላይ ነው ትኩረት ማድረግ ያለብን። ሰማሽ? አዎ አሁን ወደ ወንጀለኞቹ የሚያመራ መረጃ አግኝተዋል። ስለዚህ አንቺ መረጋጋት ነው ያለብሽ። እሺ አሁን እንዴት ብለን ነው እህቴ ሞተችው አንገቷን ተቆርጣ ነው ብለን የምንነግረው? ያውም ደግሞ እዚህ ቤት ውስጥ እየኖረች። እትዬ አትፍሪ፣ ሀቅ ነው። እኛ ጋር እውነታው እስካለ ድረስ ማሸነፋችን አይቀርም። ሳምሪ ልክ ናት። እውነት ከኛ ጋር ነው ያለችው። ምንም ያስፈራሽ ነገር የለም። እኔ ተጠራጠርኩት የልጁን አረዳድና ስሜታዊ መሆን እኮ ነው። ምንም እንኳን አንድ ላይ አብረን ባናድቅም መስኪ ስለሱ አንዳንድ ነገሮችን ነግራኛለች። አባቱ በጣም ኃይለኛ አድርጎ አሳድጎታል። እንደኔ ግን ይነገረውና እውነታውን ብንጋፈጥ ባይ ነኝ። አይ እብድ ነው የሚሆነው። ሞታውን እንኳን መቀበል አይችልም። እያያችሁት አይደል እንዴት እንኳን እንደሆነ። ሄልዬ በቃ የሱን ጉዳይ ላይ እንትይልኝ። ፖሊሶቹ አላመኔ እየተፈጠሩን እያንዳንዱን ነገር ነግረዋለሁ። መቀበል ያለመቀበል ደግሞ የራሱ ድርሻ ነው። እኔም እትዬ ይሄ የተሻለ ነው ባይ ነኝ። ለአንቺም ሰቀቀኑ በጣም ከባድ ነው የሚሆነው።
እኔ ቀስ ብዬ እነግረዋለሁ ያለውን ነገር እስኪ በርጋታ ምናምን አስረዳዋለሁ። አሁን የት ሄዶ ነው? የሆነ ማጣራት ያለብኝ ጉዳይ አለ ብሎ ነው የወጣው። ሄሊ አሁን አንቺ ረጋ ማለት ብቻ ነው ያለብሽ። የፍጹም ነገር ለእኔ ተይልኝሽ፣ እኔ አስተካክለዋለሁ። አዎ እትዬ፣ ዋናው የአንቺ ደህንነት ነው። መስኪ ቢያሳዝንም አንዴ ወደ ፈጣሪዋ ሄዳለች እና አንቺ ደግሞ መጎዳት የለብሽም። እንደውም አሁን ገብተሽ ረፍት አድርጊ። አዎ ሳምሪ ልክ ናት። ግቢና ረፍት አድርጊ። እሺ ምን አይነት ጣጣ ውስጥ ነው? ሻው ምንድን ነው ማድረግ ያለብኝ? እውነት ሳምሪ፣ እኔ ውስጤ በጣም ፈርቷል። እትዬ ምንም የሚያስፈራ ነገር እኮ የለም። በዛ ላይ ደግሞ ጋሼ አለ። የፈራሁት ለማን ሆነና ቅዱሴንም አንድ ነገር እንዲያደርጉብኝ እኮ ነው። ለምን? ከቤት ማባረራችንና ጥቃት የደረሰባት ከዛ በኋላ እንደሆነ ካወቀ በጣም አስቸጋሪ ነው የሚሆነው። እኛንም ተጠያቂ ያደርገናል። ታዲያ ምን ይሻላል? ለምን ወይም አንቺ አትነግሪውም? ስለተፈጠረው ነገር አንቺ ብትነግሩ ይሻላል። አዎ ከኔ አፍ ቢሰማ ነው የሚሻለው አይደል ሳምሪ? አዎ እትዬ፣ ከወዲህ ምንም አይነት ስህተት መስራት የለብንም። ስህተት ካለም እያረምን ብንሄድ ይሻላል። አመሰግናለሁ ሳምሪ። ሁሉንም ነገር ታግሰሽ ከጎን የሆንሽው አንቺ ብቻ ነሽ። አረ ምንም አይደል እትዬ፣ አብረን እየኖርን ክፉንም ደጉንም ተጋግዘን እናልፈዋለን። በቃ እንግዲህ እኔም ሲመጣ ጠብቄ ሁሉንም ነገር እነግረዋለሁ። አዎ እንደሱ ብታረጊ ነው የሚሻለው። አዎ ልክ ነሽ። ምን ሆነሃል? የተበሳጨ ትመስላለህ። ፖሊስ ጣቢያ ሄጄ ነበር። አስሬ ለሄደ ለመጣው መረጃ አንሰጥም ብሎ አባረረ። ወንድሟ እንደሆንኩኝ ጠፍቶት ነው። አንተ ወንድሟ እንደነበር ካልነገርካችሁም እንዴ? ባልነግረውስ አይቶ መገመት ያቅተዋል። ሆኖ ብለው ነው እንጂ አንድ ነገር ልንገርሽ፣ ገዳዮቹ ላይ ልድረስባቸው እንጂ አይደለም የገደሉትን ለመሞቷ ምክንያት የሆኑትን እያንዳንዳቸውን እያሳደድኩኝ ገላቸዋለሁ። ምን? ሙሉ ቤተሰቡን ነው ማቃጥለው። ያንዷ እህቴ የመስኪ ደም ደመከልብ ሆኖ አይቀርም። ማን እንደሆንኩኝ አላወቁም። አንላቀቃትም። እኔም ፍትህ እንዲሰፍን ነው ፍላጎቴ። ግን ደግሞ አንተንም በሚጎዳ መልኩ መሆን እኮ የለበትም። ግድ የለም፣ ስለ እኔ ብዙም አትጨነቂ እሺ። አሁን ግን አንዳንድ መጠየቅ የምፈልጋቸው ጥያቄዎች አሉ። ምንድን ነው? ከእናንተ ጋር እየኖረች ይሄ ነገር እንዴት ተፈጠረ ነው? ወይስ እኔ የማላውቀው የሆነ የደበቃችሁኝ ነገር አለ? ምንም የደበቅን ነገር የለም። አሁንም እኮ የመጣሁት የተፈጠረውን ነገር ልነግርህና ላስረዳህ እኮ ነው። እኔ ምንም ደስ እያላችሁኝ አይደለም። ምንም። ፍጹም እንዴት ነህ? የእህቱን ደም ሊበቀል መጥቷል ሲሉኝ ሰምቼ እኮ ነው የመጣሁት። ምን እያልሽ ነው አንቺ ሴትዮ? ግን እንዲህ ነው እንጂ ጀግና ማለት። ፋሲካ፣ ከአንቺ ጋር ያልጨረስኩት ጉዳይ አለኝ። እሱን ተይው፣ አሁን ከአንቺ ጋር አይደለም። የመስኪን የዛችን ምስኪን ነፍስ ሊያሰርፍ ከመጣ ሰው ጋር ነው የማወራው። አንድ ሰው አይቀርም። አንድ ሰው የእህቴ ደም ደመከልብ ሆኖ አይቀርም። አዎ፣ ከእሷ ሞት ጋር ተያያዥነት ያለው ሰው ሁሉ መቀጣት አለበት። እሷ ካላለ ሁለት። ፋሲካ፣ አንዴ ውስጥ እናውራ። እዚሁ ማውራት አንችልም? ውስጥ እናውራ አልኩሽ እኮ። ይኸውልህ እኔ እናንተ ብዙ የምናወራቸው ሚስጥሮች አሉን። ተዘጋጅ፣ ተጠብቅ። ምንድን ነው እንነጋገር አልኩሽ አይደል እንዴ?
ፈልገሽ ነው እንዴ ከሞቀ ወሬያችን ነጥለሽ ያመጣሽ? አንቺ ግን ምንድነው ፍላጎትሽ? ማለት የመስኪ እንደመመለስ ነው። ሌላ ምን ይኖራል? እያደረግሽ ያለሽው ነገር ግን ትክክል ነው? አልገባኝም። ፈራሽ እንዴ? ምን ማለት ነው? ለምን ፈራለሁ? አይ ፈርተሻል። እስቲ ሰውነትሽ እንኳን እየተንቀጠቀጠ ነው። ሄለን ከመስኪ አሟሟት ጋር በተያያዘ የማላውቀው ነገር አለ እንዴ? ምንድነው የምትቀባጠሪው? ፖሊሶች እየፈለጉ አይደል እንዴ? እኔ እንጃ። የዚህ ቤት ነገር እኮ ሁሌ መንቆቅልሽ እንደሆነብኝ ነው። ለምን አትይኝም? ዝምድናሽንም አልፈልግም። ስለዚህ በቃ ተይኝ፣ ከኛ ራቂ። አያይ ያቺ ምስኪን እንደዚህ አይነት ወንጀል ተፈጽሞባትማ ወንጀለኛው እስካልተያዘ ድረስ እዚህ ቤት መምጣት አይቀርም። ምንም ቢሆን የእህቴ ልጅ ናት፣ ለሱም ደግሞ እህቱ ናት። በአባት ባትገናኙም ለአንቺም ወንድም ማለት ነው። በቃሽ ፋሲካ፣ ምንም አይነት ነገር መስማት አልፈልግም። ከፍጹም ጋር ምንም አይነት ንግግር እንዲኖርሽም አልፈልግም። ቤቴን ለቃሽልኝ ውጪ። የሆነ እንዳልነግረው የፈለግሽው ሚስጥር አለ። አንገቷ ተቆርጦ የሞተች ልጅ ፍትህ እንዳታገኝ ትፈልጊያለሽ ማለት ነው? በፈጠረሽ ከዚህ በላይ ሌላ ፈተና አትሁኝብኝ። ቤቴን ለቀሽ ውጪልኝ። በጣም ጥሩ። እኔማ ሁሉንም ነገር እነግረዋለሁ፣ ሁሉንም ሚስጥር። ለምን ከዚህ ቤት እንደተባረረች አሟሟቷን ጭምር ሁሉንም ሚስጥር አፍረጥርጬ እነግረዋለሁ። ሴትዮ እሺ፣ አሁን ደግሞ ምን ልታወራ ይሆን? ይሄን ፈጠራ ወሬ እየለቃቀመች ቅዱሴን ብቻ እንዳታጣላብኝ እንጂ። ምንድነው? እነግራለሁ ያልሽኝ ነገር ምንድነው? ብዙ ነገር አለ። ሳስበው የማታውቀው ብዙ ነገር ያለ ይመስለኛል። ከመስኪ ሞት ጋር ተያያዥነት ያላቸው ጉዳዮች። እና አንቺ የምታውቂው ነገር አለ? አዎ አላልኩ። ይኸውልሽ የምታውቂውን አንድም ነገር ሳታስቀሪ ትነግሪኛለሽ። እነግርሃለሁ፣ ግን ማስፈራራቱ ምን አመጣው? እሱን ተይው፣ አሁን ጀምሪ፣ ንገሪኝ። መስኪ እዚህ ቤት ትኖር እንደነበር ታውቃለህ? መባረሯንም ጭምር ማለት ነው። መባረር ማለት? ቆይ ማን ያባረራት? መባረሯንም አታውቅም ማለት ነው? የተባረረች ዕለት ነው የተገደለችው። ምንድነው የምትይ? ምንድነው እያልሽኝ ያለሽው? ይቺ ሴትዮ በምታስወጭበት መንገድ አስወጭልኝ። ማንን? ፋሲካ? አዎ፣ ምን የፈጠራ ወሬ እየለቃቀመች ልታጣላኝ እኮ ነው። እሺ እትዬ አንቺ ተረጋጊ። አንቺ ግን ደህና ነሽ? ምኑ እንደና ሆንኩት? ቀስ አድርጌ አረጋግቼ ልነግሮ የነበረውን ከየት መጣች ሳይባል ውቅንጥቁጥን አወጣችሁ እኮ። እሺ በቃ ድብልቅልቁን ያወጣችሁ። እሺ በቃ አንቺ ተረጋጊ። እኔ የምችለውን ነገር ሁሉ አደርጋለሁ። እሺ። ምን አይነት የተረገመች ሴትዮ ናት ግን? በቃ ተረጋጊ አንቺ። ከየት መጣች ሳትባል ነው የምትመጣው? ደግሞ ማንም ይጠራት? መፍትሄ መፈለግ ነው ያለብን አሁን። እቺ የተረገመች ሰይጣን። ምንድነው እያልሽኝ ያለሽው? ምንድነው የምታወሪው? አዎ በጣም ይገፋት ነበር። እሷማ እህቴ ብላ ነበር የመጣችው። እነሱ ግን ባልና ሚስቶቹ ተመሳጥረው አሳልፈው ሰጧት። ወይኔ ፍጹም፣ ይኸውልሽ አሁን ስለምታወሪኝ ነገር ፍጹም ለመንሽ እርግጠኛ ነሽ? ምንም ውሸት የለውም? ምን ነክቶሃል? ይሄ እኮ የአደባባይ ሚስጥር ነው። ጎረቤት ሁሉ የሚያወራው ነገር ነው። ያችን ምስኪን ልጅ አስወጥቶ አስገደሏት ነው እያሉ የሚያወሩት። ቆይ ምን ልታደርግ ነው? እውነቱን እንድትነግረኝ እጠይቃታለሁ። አሁን የኔን ገዳዩ እንድትልህ ፈልገህ ነው? መጀመሪያ ተረጋጋ። ከዛ ቀስ ብለህ አጣራ። የትም አትሄድብህም። ከዛ እሷን እስከነባሏ መበቀል አያቅትህ። ጊዜ ማቃጠል አልፈልግም። በእህቴ የመሞት መንገድ ላይ የነበሩትን በሙሉ እያንዳንዳቸውን ዋጋ አስከፍላቸዋለሁ። ብዙ ጉር ተሸክማ ነው የኖረችው። እዚህ ቤት ከገባች ጀምሮ አንድ ቀን እንኳን ስቃ አታውቅም። የኔ ምስኪን ፋሲካ፣ አፍሽን ዝጊ። ምን ነው? ምን እያልካት ነው? እሷ ላይ የመጮህ ምንም አይነት መብት የለህም። እሺ። እና የንጹህ ሰው ነፍስ እንዲሁ በከንቱ ይቅር? ደናንተ ጭካኔማ ቢሆን አንድ ቀን ማደር አልነበረባችሁ። ዋጋ አስከፍላችኋለሁ። ሁላችሁንም ዋጋ አስከፍላችኋለሁ። እንዴ ምንድነው? ምን ተፈጥሮ ነው? ምን አይነት ሰው ነሽ?
ቆይ ግን ምን ያህል ብትበድልሽ ነው? እንዴት ጨካኝ ብትሆኝ ነው እህትሽን ለሞት አሳልፈሽ የሰጠሽው? እንዴ ፍጹም፣ እኔ እንዴት እህቴ እንድትሞት አደርጋለሁ? ታዲያ ለምንድን ነው ከቤት ያባረሻት? ለምንስ አሳልፈሽ ሰጠሻት? እንድትሞት ፈልገሽ? ይኸውልህ የእኔ ወንድሜ አትበለኝ። አንተን የጠየቀ የለም፣ እሷ ራሷ ትመልስልኛለች። በጊዜው አለመግባባት ነበር። ዝም በይ። ይሄ መልስ ሊሆን አይችልም። አንቺን እንዳልጠረጥርሽ የሚያደርገኝ በቂ መረጃ እፈልጋለሁ። አትጩባት። ዝም በል አንተ ስጋ። አንተ የራስን ውሳኔ መወሰን ያለብህ። እንግዲህ ትንሽ ብትጫናቸው እውነቱን ያፍለጠረጡት ይሆናል። ቆይ ግን ምን እያልክ ነው? ጭራሽ በእህቴ እኔን እየጠረጠርከኝ ነው? እስካሁን ባለኝ መረጃ ከሆነ አዎ። በቃ ባለቤቴን ከዚህ በላይ እንድትናገራት አልፈልግም። ሰማን? ይኸውልህ መስኪ በጊዜው ልክ ስላልነበረች ነው ከዚህ ቤት እንድትወጣ ያደረግናት። ለዛውም የኛ የጋራ ጠላት የሆነውን ሰው ባሌ ብላ እዚህ ቤት ይዛው መጣች። በቃ እንደፈለገች መኖር እንደማትችል የነገርናት ይሄ ነው። ይቺ ብቻ ነበረች ምክንያታችሁ? እኔ ግን አይመስለኝም። ፋሲካ ግን ምንድነው ችግርሽ? ጥላቻሽን ለምን በግልጽ አትናገሪም? እኔ ነገር መደባበቅ አልወድም። ወንድሟ ነው፣ ማወቅ ያለበትን ነገር ሁላ ማወቅ አለበት። አንዴ ከቤታችን ትወጪልን? እኔም ለወጣ እያሰብኩ ነው። በዚሁ ከቀጠለ የመስኪ ዕጣ ፈንታ እንዳይደርሰኝ እሰጋለሁ። ፍጹም ይኸውልህ፣ በቃሽ። ምንም ነገር እንዳትይ። ይኸውላችሁ ተመልሼ እዚህ ቤት እመጣለሁ። ያኔ ስመለስ ግን ውሳኔ ምን እንደሆነ ማወቅ አትችሉ። እመለሳለሁ። ሰይጣን ፋሲካ ሁሉ ነገር የምታበላሸው። እኔ እቺ ፋሲካ ግን ምን ባደርጋት ነው የሚሻለኝ? ለምንድን ነው ከህይወታችን የማትወጣልን? ግን ግድ የለሽም ይላል። የእሷን ነገር ለእኔ ተይው፣ አስተካክለዋለሁ። እኔም ግን እንዳየሁት ከሆነ ፍጹም የሚባለው ልጅ መረጋጋት አልፈጠረበትም። ስለዛ ነገሩን ቀለል አድርገን ብናስረዳው ባይ ነኝ። ትክክል። አሁን ገና ድንቅ ሀሳብ ነው ያመጣሽው። ይኸውልሽ ሄለን፣ አሁን ተረጋግተን እኛ ንጹህ መሆናችንን ማረጋገጥ አለብን። ከዛ ፍትህ እንደምንፈልግ ደግሞ ማወቅ አለበት። እንዴት አድርገን? እያያችሁት አይደል እንዴት በስሜት እንደሚነዳ? እኔ አናግረዋለሁ፣ ቀስ ብዬ አናግረዋለሁ አልኩሽ እኮ። መጀመሪያውን ላናግረው ስል ነው እቺ ሰይጣን ፋሲካ መሀል ገብታ ያበላሸችው ነገሩን። ወይ ፋሲካ ምን አይነት ሰይጣን የሆነች ሴትዮ ናት ግን? እትዬ አንቺ በመበሳጨት የምታመጪው ነገር የለም። እኛ የተነጋገርነውን ነገር ማድረግ አለብን። በቃ ተጨነቂ አንቺ። እኔ እኮ የተጨነኩት እኮ ለአንተ ነው። እህቴን እንዳሳጡኝ አንተንም እኮ እንዳያሳጡኝ ፈርቼ እኮ ነው። ማንም ምንም አያደርገኝም። እውነት እኛ ጋር ነው ያለችው። ይኸውልሽ ተረጋጊ፣ ሆናች ተቀመጭ። አስተካክለዋለሁ አልኩሽ። በቃ እሺ ከኔ ጋርማ እንዲህ መላቀቅ የለም። ጫወትብሻለሁ አንቺ። ሴትዮ ደግሞ ምን ፈልግሽ ነው የደወልሽው? ተይኝ ስትባይ አይገባሽም እንዴ? ለምን እተውሻለሁ? ይልቅ ፍጹም እውነቱ ላይ እየደረሰብን ነው። ከነ ባለቤትሽ ብጠፊ ይሻልሻል። እኔ ለምን ብዬ ጠፋለሁ? እኔን አሸውጂኝ። እንደ ገደላችኋት ሙሉ መረጃው አለኝ። ምን አይነት ክፉዎች ናችሁ? አንቺ እህትሽን ሰይጣን ነሽ። ስነ ስርዓት ያዥሽ። እኔ እህቴን ልገላት አልችልም። ኧረ እናውቅሻለን እኮ። እኔም በጊዜ ማምለጥ የጠቀመኝ እንጂ እንደ እንጨት ለሁለት ነበር የምትሰነጥቁኝ አውሬዎች። ፋሲካ ከዚህ በላይ አይ ዝም በይ። በእርግጥ አሁን የደወልኩልሽ ቢያንስ በህይወት እንድትቆይ የሚያደርግ መፍትሄ ልሰጥሽ ነው። በእርግጥ አንቺ ሳትሆኚ ቅዱስ ነው እንደገደላት እየተጠረጠረ ያለው። ቅዱስ ምንም በማያውቀው ነገር ጣልቃ አታስገቢው። ለማንኛውም አሁን ከአንቺ 1 ሚሊዮን ብር እፈልጋለሁ። ያኔ ባልሽን እጠብቅልሻለሁ። ምን? ቆሻሻ ነሽ። ደግሞ አንድ ነገር ልንገርሽ፣ እውነት እኔ ጋር ነው ያለው። አሸንፍሻለሁ። የማትረቢ ዘጋሹ። የተረገመ ሴትዮ በምን ቀን ነው አንቺን የተረገመች እርኩስ የሆነ ሴትዮ ምን ባደርግ ነው የሚያቀጣጥከኝ? ይቺ ፋሲካ የምትባል ሴትዮ መላቀቅ አለብኝ። በጭራሽ ዘመኔ ልትሆን የማይገባ ሴት ናት።
ቆይ ደግሞ ምን አደረገችው? ሳምሪ ስትተኝ መኝታ ቤትሽ ቆልፊ። እሺ የፈጠራ ወሬ እየነገረችው ነው። ስለዚህ መጠንቀቅ አለብሽ። ለኔ አታስቢ፣ ችግር የለውም እጠነቀቃለሁ። ምን ሰይጣን የሚለው ቃል ራሱ እኮ የማይገልጻ ሴትዮ ናት። ክፉ። ተረጋጊ በቃ ትዬ አንቺ። ተይኝ ሳምሪ በእናትሽ። ምንም ተረጋጋሁት። ነገሩ ሁሉ እኮ ድብልቅልቅ ወጣ። ገዳዮቹን አገኘሃቸው? ጭራቸውን አግኝቼዋለሁ። አንተም የእህትህ ሞት ግድ አልሰጠህም ማለት ነው። ምንድን ነው የምታወሪው? ምንድን ነው የምትቀበጣጥሪው? እኔ እዚህ የመጣሁት ምን ለማድረግ ነው? ቢሆንማ ኖሮ አይነ ስር ያለውን እየነገርኩህ አታመነታም ነበር። ቢያንስ አንድ ሰው ልታጠፋ ይገባ ነበር። ቅንድብ ስር ያለውን ካልተመለከትክ ምንም ላደርግልህ አልችልም። ቆይ ግን ምንድን ነው የምታወሪው? ለምን የምታውቂው ነገር እንደዚህ ብለሽ በግልጽ አትናገሪ? እሷና ባሏ ናቸው። መረጃው እንደሚጠቁመው ከሆነ የእህትህን አንገት ቆርጠው ይገደሏት። እህቴ ጭራሽ አንገቷ ተቆርጦ ነው የሞተችው? አይገርምህም? እህት በእህቱ ላይ ሲጨክን፣ በዛ ላይ ባሏ ዋናው እሱ ነው። ፋሲካ ምን እያልሽ ነው? ንገሪኝ፣ የምታወራው ነገር እውነት ነው ወይ? ንገሪው እንጂ። አንቺና ባልሽ ከቤት አባረራችኋት። ከዛ በጭካኔ አንገቷን ቆርጣችሁ ገደላችኋት። ለክብር ሞት እንኳን ሳትበቃ የት እንዴትና የት እንደተቀበረች ሳይታወቅ እንኳን። የሰማሁት ነገር እውነት ነው? አይ ውሸት ነው። ውሸት? ምን አይነት ከሃዲ ናት? ቆይ አንገቷ ተቆርጦ እናንተ ጋር አልተላክላችሁ? ይሄስ የምታወራው ነገር ውሸት ነው? አይደለም። እንዴት አታውቂም? እንዴት ነው ማታውቂው? ማትረቢ ልጅ ላይ ያደረግሽውን አንቺ ላይ ነው የማደርገው። እሺ ምንም አላደረኩም። እሺ ምን አይነት እርኩስ ሰይጣን ነሽ? እንዴት እንደዚህ ትሽ ላይ ታደርጊያለሽ?